አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በወርኃ ሚያዝያ 13 የሚነበብ የሊቀ መላእክት የቅዱስ ሩፋኤልን ገናናነት እንናገራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ለዘላለሙ አሜን። በዛች ዕለት በጣኔ በተባለች የሜዶን አውራጃ የምትኖር ሳራ ወለተ ራጉኤል ክፉ ጋኔል ተቆራኛት። 7 ወንዶች አግብታ እንደ ሴትና ወንድ ልማድ ቀና ሳይቀርቧት ይህ ክፉ ጋኔል ባሎቿን ገሏቸዋል። የአባቷ ሟቾች እነሆ 7 ወንድ አገቡሽ፣ ከእነርሱም አንድስ እንኳ አልተረፉም። ስለ ባሎችሽ እንግዲህ ተስፋችን ምንድነው? ባሎችሽ እየታነቁ እንዳለቁ አታውቂምን? እነርሱ እንደሞቱ አንቺም ከእነርሱ ጋር ጠፊ ወንድም ሴትም ልጅም ቢሆን ከአንቺ እስከ ዘላለም አናገኝምና እያሉ ተግደራድሯት ነበር። ሳራ ወለተ ራጉኤልም ይህንን በሰማች ጊዜ እጅግ አዝና እስክታለቅስ ደረሰች። ይህን ባደረገ ለአባቴና ለእናቴ አንድ ነኝና ለአባቴ ማረፊያ ሆነዋለሁ፣ ሽምግልናውም በሐዘን ተመልሶ ወደ መቃብር ይወርዳል ስትል አሰበች። በቤቷ መስኮት ሆና ወደ እግዚአብሔር አቤቱ ፈጣሪ ሆይ እግዚአብሔር ሆይ ቅዱስ ገናናነትን ይመስገን፣ ለዘላለሙ ስምህ ቡሩክ ነው። ራስን ሁሉ ድንቅ ነህ። አቤቱ አሁንም ሰውነቴ ላንተ ሰጠው፣ እንግዲህ ሽሙጥን እንዳልሰማ ከዚህ ዓለም አሰናብት ያለች። ዳግመኛም የእግዚአብሔር ድንቅ ሥራ እያሰበች አንገቷን ሰብራ ራሷንም ዝቅ አድርጋ ይቺ ሳራ ወለተ ራጉኤል አቤቱ በተቻለ ሁሉ ከኃጢአት መታቀቤን አንተ ታውቃለህ። በተማረኩበት ስፍራም የወላጆችን ስም የእኔንም ስም ቢሆን አላስነወርኩም። ለአባቴና ለእናቴ አንድ ነኝ። እንግዲህ ታጭችለት ዘንድ የሚቀረኝ ወንድም የለም። 7ቱ ባሎች እየተራ ሞተውብኛልና ስለምን እኖራለሁ? ትገለኝ ዘንድ ካልወደድክስ በርኅራኄ አስበኝ እያለች ጸለየች። ሳራ ወለተ ራጉኤልም እንዲህ ባለችበት አስቀድመን እንደነገራችሁም እምነቱ በአምላኩ እግዚአብሔር ላይ ያደረገ ደግ አባት ጦቢት ባለበት ሆኖ በጸሎት ጊዜ በጸለዩ ጊዜ የተቸገሩትን የሚረዳ የስደተኞች ተስፋ እግዚአብሔር የሁለቱም የልብ ሐዘን ተመለከተ። በሊቀ መላእክት ቅዱስ ሩፋኤል አማላጅነት ጸሎታቸው ሰማ። ከጦቢት ዓይን የተጋረደ ዕውርነትን ሳራ ወለተ ራጉኤል ሚስት ሆነው ዘንድ ለጦቢት ልጅ ለጦቢያ በመስጠት ይፈውሳቸው ዘንድ ክፉ ርጉም ጋኔል አስማንዲዮስ ያሳደደው ዘንድ እግዚአብሔር ቅዱስ ሩፋኤል ላከው። በዚያም ወራት ጦቢት ተመልሶ ወደ ቤቱ ገባ። ሜዶናዊት በሆነች በጌርሴም በሚኖር በጋብኤል ብር አሰበ። ይህም የጦቢት ታሪኩ መጀመሪያ በተጻፈ በወርኃ መጋቢት ውስጥም አስቀድመን ነግረናችኋል። እነሆ እግዚአብሔር የሚፈራ ጦቢት ሳልሞት በሕይወት እያለው ሁሉንም ለልጄ ልንገረው አለ። ጠርቶም ልጄ ወይ በሞትሁ ጊዜ አደራ ወገኖቼ ጋር ቅበረኝ። እናትም በዘመኑ ሁሉ አታሳዝናት፣ አክብራት፣ የምትሻውን ሁሉ አድርግላት። ጽኑ የሆድ ሕመም አለባትና አስበህ እንደሚገባም ጠብቃት፣ ታዘዛት። በሞተች ጊዜ ከኔ ጋር በአንድነት መቃብር ቅበራት። ልጄ ሆይ በሕይወት ዘመን ሁሉ አምላክህን እግዚአብሔር አስበው፣ ትእዛዛቱንም ቸል አትበል። በሕይወት ዘመን ሁሉ እውነተኛነትም የበደል ጎዳናን አትከተል። እውነትን ብትፈጽማት በሰራው ስራ ሁሉ ጎዳና ታቀናላለች። እውነትን ለሚከተላት ሁሉ ትጠቅመዋለች። ከገንዘብም መመዝበት በዓይንህም አትሳሳ። እግዚአብሔር ፊቱን እንዳይመልስብህ በምትመጸውትበት ጊዜ ፊትህን ከድሃው አታዙር። በምትችለው ሁሉ ጥቂትም ቢሆን መጽውት። ምጽዋት በችግር ጊዜ ከሞት ታድናለችና ወደ ጨለማም አትጥልም። በልዑል እግዚአብሔር ፊትና ለሚፈጽማትም ሁሉ መልካም ናትና። ልጅ ወይ ሚስት ከወገኖቿ ዘንድ ታገባ ዘንድ አደራ እልሃለሁ። እኛ ከሰማያውያን ዓለም የተዘጋጁ የአብርሃም የይስሐቅ የያዕቆብ ዘሮች ነንና። ልጅ ወይ እነዚህ አባቶች ከወገኖቻቸው ሚስቶቻቸውን አገቡ፣ በልጆቻቸውም በዘራቸውም ሁሉ ተባረኩ። ቃል የገባላቸውን የተስፋይቱን ምድር ወረሱ። የመወደ ልጅ ሆይ ልብ ከሕዝብ ልጆችም አታርቅ። ሁከት ባለበት በዚያ ችግር መከራ አለና ከሁከት ሁሉ ራቅ። ላገለገለህም ሰው ስጠው እንጂ ደሞዙም በአንተ ዘንድ አይደር። ልጅ ሆይ አስተውል፣ በሥራ ሁሉ ብልህ ሁን። እግዚአብሔር ተገዛልህ።
በረከት የበዛ ይሆናል። በራስ ላይ ጥላውንም በሌላው ላይ በማንም ቢሆን አታድርግ። ለመስከርም ብለህ ወይን ጠጅ አትጠጣ። ከሚሰክሩትም ጋር በሥራ ሁሉ አትምሰል። ምክርን ሻ፣ ከጠቢባን ጋር ተማከር። የምትጠቅም ምክር ችላ አትበል። እግዚአብሔር ሁልጊዜ ካመስግነው፣ መንገድን ሁሉ የቀና ይሆን ዘንድ ወደ እርሱም ጸልይ። ከእግዚአብሔር ያልሆነ አሕዛብ የሚመክሩ ሁሉ ከንቱ ነውና፣ መልካም ነገሮችን ሁሉ የሚስጥር እግዚአብሔር ነውና የሚሰጥ እግዚአብሔር ነውና። ያልወደደውን ያዋረዳል። ልጄ ሆይ ትእዛዜንም አስተውል እንጂ ከልብ አይጥፋ። አሁንም በሜዶናዊት ጋቢዝ በሚኖር በግብረ ያስ ልጅ በገባኤል ዘንድ ስላስቀመጡት 10 ሚዛን የብር መክሊቶች እነግርሃለሁ። ልጄ ሆይ ስለ ችግርህ አታስብ። ኃጢአትን ሁሉ ትተህ እግዚአብሔር ደስ የሚያሰኘውን ብቻ በፊቱ ብትፈጽም ከአንተ ነዳያን ሳይርቁ ብዙ በረከትን ያገኛሉ አለው። ጦቢትም አባቱን ጦቢያን ያዘዝከኝን ሁሉ ፈጽማለሁ፣ ምክርህንም እቀበላለሁ። ነገር ግን አንተ ገባኤል የምትለውን እኔ አላውቀውምና ብሩን መቀበል እንዴት እችላለሁ አለ። ያን ጊዜ ብልህና አስተዋይ የሆነ ጦቢት ለልጁ ጦቢያ፣ ልጄ ጦቢያ የማምነው የልቤ ቀራቢ ወዳለሁት ደግ ሰው ገባኤል ዘንድ ትሄዳለህ። ነገር ግን ካንተ ጋር የሚሄደው ሰው ፈልግ እንጂ የምትሄደው ብቻህን አይደለም። በሕይወት እያለህ ሁሉ እኔ ዋጋውን እከፍለዋለሁ። በገባኤል ዘንድ ያኖርሁትን ብር ትወስድ ዘንድም ከእርሱ ጋር ሄደህ በሰላም ትመለሳለህ ዘንድ ዘወትርም እግዚአብሔር ከእኛ ጋር ነውና ብሎ ነገረው። ምልክቱም ጽፎ ስለሰጠው ለአባቱ የሚታዘዝ ጦር ቢንያምንም ወደ ሜዶን አውራጃ ጋቢስ ከእርሱ ጋር የሚሄድ ሰው ይፈልግ ዘንድ ወጣ። ወዲህና ወዲህ እየዞረ ፈለገ። በልዑል እግዚአብሔር ፈቃድም ሊቀ መላእክት ቅዱስ ሩፋኤል የደግ ሰው ጦቢትና የደጓ ሴት ዕድል ሐሳብ እንዲፈጽምላቸው ክቡር ጋኔል አስማንዶስን ያጠፋው ዘንድ ተጓዥ ሰው መስሎ ተገለጸለት። ይህ የተባረከ ልጅ ጦቢያም እጅ ከነሳ በኋላ ወደ ሜዶን አውራጃ ጋቢስ ከኔ ጋር ልትሄድ ትፈቅዳለህን? አለው። መንገደኛ መስሎ የተገለጸለት ቅዱስ ሩፋኤልም አዎ ካንተ ጋር እሄዳለሁ፣ ጎዳናውም አውቀዋለሁ አለው። ጦቢያም ለአባቴ እስክነግረው እዚህ ቆየኝ አለው። ቅዱስ ሩፋኤልም ሂድ እንዳትዘገይ አለው። ጦቢያም እየሮጠ ሄደ። ለአባቱ ከኔ ጋር የሚሄድ ሰው ነው አግኝቻለሁ፣ እግዚአብሔር የሚፈራ ደግ አባት። ጦቢያን ከእነማን ወገን እንደሆነ ከአንተም ጋር እንዲሄድ መፍቀዱን ረዳ ዘንድ እስኪ ወደ እኔ አምጣው አለው። ይህ የተባረከ ልጅ ጦቢያ በጎዳና መሃል ያገኘውን ቅዱስ ሩፋኤልን ጠራው። ነገር ግን ጦቢያ መንገደኛ መስሎ የተገለጸለት መልአከ እግዚአብሔር ቅዱስ ሩፋኤል እንደሆነ አላወቀም ነበረ። እግዚአብሔር ወደሚፈራ አባቱ ጦቢያ ዘንድ ወሰደው። አምላከ አቃቤ ሕይወት ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ በአማላጁ የምንታመን ወላጆችን ከክፉ አለቆቹ ይጠብቀን፣ ከክርክር ተንኮል ይሰውረን ለዘላለሙ አሚን። ጸሎቱና በረከቱ ከሁላችን ጋር ይሁንና ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምር ይህ ነው። የተወደዳችሁ ክርስቲያን ሆይ እግዚአብሔር በረከት መንበረ ስብሐት ፊት የሚቆም ሊቀ መላእክት ቅዱስ ሩፋኤል ለአትሮንስ ማርያም ቅርብ በሆነች አምባ በተባለች አማራ ሳይንት ውስጥ ያደረገውን ነግራችሁ ዘንድ ልብ በሉ። የዚች ሀገር ሰዎች በበረሃ ውስጥ ቤተክርስቲያን ያንጹ ዘንድ በመንፈስ ቅዱስ ኃይል ተነሱ። ለቤተክርስቲያን የሆኑ እንጨቶችም ሰብስበው እግዚአብሔር እየረዳቸው የቅድስት ቤተክርስቲያን ስራ ጀምሩ። በአንድ ዕለትም የቤተክርስቲያኗ ምሰሶ ሲያቆሙ አንዲት አምድ ቁመቷ አጭር ሆነባቸው። እጥረቷም ከሌሎች አምዶች ይልቅ 2 ክንድ ነበረ። እዚች አምድ እጥረት አይተውም ከነበረ መልአክ ሊቀ መላእክት ቅዱስ ሩፋኤልም ቤተክርስቲያን አጸድ ውስጥ ጥለዋት ሁሉንም ወደየቤታቸው ሄዱ። በማግስቱ ተሰብስበው መጥተው በእርሷ ፈንታ የሚያቆሙትን ሌላ እንጨት ፈለጉ። ይህች እንጨትም ከጣሉበት ስፍራ አንስተው ዳግመኛ በተመለከቷት ጊዜ አናጺዎች ሁላቸውም ስለ እርሷ ተደነቁ። ይህች ዕፅ ከቀድሞ ቁመቷ ላይ በዚች ሌሊት ብቻ 4 ክንድ ጨምራ አድራ አግኝተናታልና። ይህ ታምር አይተውም በልዑል እግዚአብሔር ፈቃድ ከገናናው ክቡር ሊቀ መላእክት
ቅዱስ ሩፋኤል ታምሩን ገናናነቱን የተነሳ በዚያ የነበሩ ሕዝቡ ሁሉ ፈጽሞ ተደነቁ። ይህን ታምር አይተው እጅግ ተደሰቱ። ከቀድሞ ጀምሮ በቅዱሳኑ ላይ አድሮ ድንቅ ስራ የሚሰራ እግዚአብሔር ድንቅ ነው ተባባሉ። ያችም ዕፅ ጠርበው በስፍራዋ ተከሏት። ታላቅ አምድም ሆነች። በከበረ ሊቀ መላእክት ቅዱስ ሩፋኤል የታምሩ ገናናነትና ከዚያች ዕፅ አምድ ተቆጥሮ የተረፈውም እስከ ዛሬ ድረስ ብዙ ድውያን ይፈውሳል። በየጊዜው የሚያደርገው ድንቅ ስራው የበዛለት የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ አማላጅነቱ ከሚታመኑ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሚያዝያ 13 በዚች ቀን የሁለት የከበሩ መነኮሳት የአባ ሚሊዮን አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እነሱም አባ ሚሊዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላ ምስክርነታቸው ከመንፈሳዊ አባታቸው ከአባ ሚሊዮስ ጋር በዚህ ወር በ28 ቀን ተጽፏል። በረከታቸው ከኛ ጋር ትኑር ለዘላለም አሜን። በዚህች ዕለት የሐዋርያ የሾሟት ዲያቆናዊት ሰማዕት የሆነች የዲዮኒስ መታሰቢያዋ ነው። በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሰማዕቱ የቅዱስ መላድሊዮስ እና የአባቱ የአኪሊሙሳ ሞት የአራቱ መነኮሳት መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሚያዝያ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዲዮኒስ ዲያቆናዊት፣ አባ ኢያሱና አባ ዮሴፍ፣ ቅዱስ መናድሊዮስ፣ አባ አኩሊሞስ ናቸው። እንዲሁም ወርኃዊ በዓለ እግዚአብሔር አብ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት ቅዱስ አስከናፍርና 13ቱ ግዑሳን አባቶች ቅዱስ አግናዚዮስ፣ አርሳኔዎስ፣ ጠቢበ ገዳማዊ አቡነ ዘርዓ ቡሩክ ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ከላይቱን አነስተኛ መባ እንደተቀበልነው ጊዜ የሚያገለግሉን አይነት ብላት እያሳሰብ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰበውን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።